ከናንተ መሸሽ ስለፈለገች ነው ትዝታ እንደዚህ አይነት ሁኔታ ውስጥ የገባችሁ። አሁን እዚህ ያየኸኝ ሙሉ ማንነቴ ሊቀየር፣ ስለዚህ በምንም አይነት መንገድ እኔ ላይ አቆያችሁ። ገባክ? ምንድነው ፊቷ ይቀያየራል? ነግሬ ነበር የሞት መንፈስ አንቺ ጣር ሞት እንደሆንሽ አውቃለሁ። እንደዚህ አይነት ስራ ውስጥ ምንም አይነት ርህራሄ የሚባል ነገር የለም። ቃሉን ራሱ ልታውቀው አይገባም። ገባ? መወገድ ያለበት ሰው መወገድ አለበት። ከዛ ውጭም ቀለበቱ እንዳንተ ያረኩት የሰይጣን ጋላቢዎች ይሆኑ። አንዴ ማውራሽ ነገር ነበር። ማን ለበል? ምንድነው? ምን ፈልገህ ነው? እና ማናገርሽ ነገር ነበር። ምንድነው የምታናግረኝ? አንተ ለወንድሜ ያሉን ለማን ትሆናለህ? ሰውዬ አትንከኝ። ለምንድን ነው ማነካ? የወንድሜ ልጅ እኮ ነው። እጅ ደስ ወንድሜ ግሩሜ እያሳለፋቸው ያሉት ጫካ አካባቢ እንደምትገኝ ተነግሮኛል ማለት ነው። አረፍ ችራስሽ ማለሽ ምንም ይሰራው እርግጠኛ ነህ? በጣልኝ እያልኩ እኮ ነው። ሌሎቹን ያንተ እስረኛ እንዳረካቸው እኔንም ያንተ እስረኛ ልታረግ እና ግሩምን ለምንድን ነው የምታሳድዱ? እሷ ካልተወገደች የኛ ቤተሰብ ሰላም አያገኝም፣ እኛም ሰላም አናገኝም። እሺ የዶክተር ሊያ ጉዳይ እንዴት ሆነ? ሰሞኑን ደግሞ እሷ ጠፍታለች። እየሄደ ነው። የሰይጣን ተላላኪ አጎት አይኖረኝ ከስንት ጊዜ በኋላ ያገኘችው የምትሳሳለት ልጇን እቴጌ ፍርቱና ትባላለች። በእርግጥ ሰሞኑን ልክ ያልሆነ ነገር አለ። ግን በእኛ እኮ በጎሳችን እኮ ቅጣትን ትቀበላለች። ሊሰቃይ ስላልፈለኩ ባህሪውን ስለማቅ። አንተኛው ግን ምን ፈልገህ ነው? ምንድነው እያደረክ ያለው? እዚህ አረንቋ ውስጥ ካለውበት ጉድጓድ ውስጥ እንድታወጣኝ ትሰማኛለህ? አይደለም የፈለኩትን ነገር ልታግደኝ ይቅርና ምታት ነገር ምሰራ እሷ ነች። ስለዚህ አሁን አንተ እንዲሞት አደረግሽው አባቴ ነው። ሰዎቻችን ያጠፉብናል። አሁን ምንነቷን ካወቀች እሷኛ ላይ የምታደርሰው ነገር ቀላል የሚባል አይሆንም። ምንድነው የምታደርሰው? እቴጌ ፍርቱና ትባላለች። እቴጌ? የምን እቴጌ ነው? አዎ ልጄ ሰውዬ አትንከኝ። ለምንድን ነው ማነካ? የወንድሜ ልጅ እኮ ነው። እጅ ደስ እንደ አይን ብሌን የማያይ እኮ ነው። እኔ እንደ አይን ብሌን የሚያይኝ የሰይጣን ተላላኪ አጎት አይኖረኝ። እንደዛ አትበለኝ። እኔ ወድጄ ይመስላል እዚህ ውስጥ አዘክት ውስጥ የገባሁት ወድጄ ይመስላል። እኔም እኮ የብርሃን ነኝ፣ ወንድሜ የብርሃን ነው እኮ። ግን ሊሰቃይ ስላልፈለኩ ባህሪውን ስለማቅ የሰውነት ልክ ስላለው ነው እንደዚህ ያደረኩ። ከዛ ውጭም ቀለበቱ እንዳንተ ያረኩት በእኛ እኮ በጎሳችን እኮ ያንተም ቀለበት ሌላ ነበረ እኮ። ግን አድገህ ደግሞ እንዳባትህ ሆነ ከዚህ አረንቋ ውስጥ ካለውበት ጉድጓድ ውስጥ እንድታወጣኝ ስለፈለኩ እንደምታወጣኝም ስለማቅ ነፃ እንደምታረገኝ አይደለም እኔን ቤተሰባችን ከዚህ ጉድ ውስጥ እንደምታወጣ ስለማቅ ነው ይሄን ሁሉ እያረኩ ያለሁት። እኔ እዚህ ነገር በወጣ ጎሳችን የሚያጠፉት ብዙ ሰዎች አሉ እንዳልኩ። እንዴት ማለት? እቴጌ ፍርቱና ደግሞ ቀላል ሰው አይደለችም። እነ ኒላን ያተነነች ማትነን ምን ማለት ብዙ ምታት ነገር ምሰራ እሷ ነች። ስለዚህ አሁን አንተ እያልከኝ ያለው እዚህ ሆነ የብርሃንን ሰዎች እየጠበክ ነው? አዎ ቤተሰቦችን እየጠበክ ነው? እኔ ብርሃን ዶንክ ያውቃሉ። ገባ? እኔም ደግሞ አቅም እንደሌለኝም ያውቁታል። ግን በስራዬ በደንብ እየተመራመርኩ ብዙ መድኃኒቶችን እያገኘሁ ነው የምገኘው። ግን ለጊዜው እንዲህ ነኝ ብዬ ግን መውጣት አልችልም። ብቻዬን ነኝ። አሁን አንተ ደርሰህልኝ ካንተ ጋር ተባብረን ከዚህ ጉድ ውስጥ እንወጣለን። ግን ደግሞ ቀላል ሰዎች አይደሉም እነዛ። ምክንያቱም ጎሳችን ቤተሰቦቻችን ያጠፉብናል። አሁን ላይ እንደዚህ ብንል ይሄ መታወቅ የለበትም። ቀለበት ያላቸውን ሰዎች አይችሉም። እሱን አይችሉም። ግን ደግሞ ትልቅ ፓወር ነው ያላት። አሁንም ማሳይስ ቀላል ሴት አይደለችም እንደምታስባት አይደለች። ስለዚህ እሷን ማግኘት ፈልጋለሁ። ችግር የለውም። አንተ ብቻ ተረጋጋ። አንተ ብቻ አጎቴ ብለህ ተቀበለኝ። በቃ ከዚህ ጉድ ሁለታችን ተነጋግረን በምንም ሁኔታ ሆነን እንወጣዋለን። ግን በሚያስነቃ መልኩ መሆን የለበትም። በማያስነቃ መልኩ እኔ ራሴ ወስዳለሁ ወደ ቤቷ ሄደን በቃ ታገኛታለህ። ግን ተረጋጋ፣ በጣም ተረጋጋ። እንደምንም እዚህ ቀላል አይደለም። አንደኛ እዚህ እንድታመጣት ፈልጋለሁ። እኔ አጎቴ ብዬ እንድጠራ ፍቅርን ከሆነ የምትፈልገው እኔ መጀመሪያ የምፈልገውን ነው ማድረግ ያለብን። እሺ እንሂድና ይዘናት እንመጣለን። እዚሁ እናወራታለን። እሺ እስኪ አረፍ። እሺ ግን ምንድነው ዛሬ ደግሞ በተለየ እዚህ ድረስ እንድመጣ ያደረክበት ምክንያት? ያው ስለ ስራችን እንድናወራ ነው።
ገባኝ ግን ምንድነው እንደዚህ አይነት የተዘረከረከ ነገር እዚህ ድረስ እኔ ማስመጣት ምንም አልገባኝም። ምን ችግር አለው? አንዳንድ ጊዜ ስትመጪ ያው ስራችንን ማውራት አለብን። አመቺን በግላጭ አናወራ። ገባኝ ግን ስራችንን ማውራት የጀመርነው ዛሬ ነው እንዴ? እኔ ስንት ነገር ነው አቋርጣኝ እዚህ ድረስ ያመጣኝ። እሱ አይደለም እኮ ልክ ነሽ፣ ግን አንዳንድ የማያቸው ነገሮች ደግሞ ደስ አይሉም። ምን አዲስ ነገር አላየሽም? አይቻለሁ። በእርግጥ በጣም ብዙ አስቸጋሪ ነገሮች ነው፣ ግን ያን ያህል ምንም የተካበደ ነገር እኮ የለውም። ምንድነው? አይ እኔ ፈራዋ መቼም አንዳንድ ያው አይጠፋም መቼስ ተንኮለኛ ምንም ይመጣል ወደኛ ስራ አናውቀውም የሚያንዣብብን ሰዎች። ለዛ እኮ በእርግጥ ሰሞኑን ልክ ያልሆነ ነገር አለ፣ ግን ያን ያህል አሳሳቢ ጉዳይ ነው ብዬ አላስብም። በተቻለን መጠን ለሁሉም ጥበቃ ማድረግ ነው። ከዛ ውጪ ለእንደዚህ ለተራ ነገር እነዚህ መጡ ሄዱ የሚባሉ ሰዎች ያን ያክል እኔ የሚያሳስበኝ ነገር አይደለም። እንዴት ነው እኔ ድረስ ሊመጣ ይችላል? እንድታውቂው ነው እንጂ እሱማ አያሳስብም። ልክ ነሽ። ስለዚህ አሁን የተለየ ነገር ምን አለ? ቆይ ንገረኝ እስኪ። ያው መቼም እኔ አንዳንድ ነገር እያየው ስለሆነ ነው። በቃ ሰዎች አንዳንድ ለወጥ የሚል አይቻቸው ማለት ሰዎች ምናምን በአካባቢያችን ብቻ አሉ እና ምናልባት አንቺ ማየትሻቸው ከሆነ ብዬ ነው። ምክንያቱም ብዙ ሚስጥረኛ ጋር አለ እንጂ ምንም እንደምታረጋቸው አውቃለሁ። በእርግጥ ከኤሌኒን ጋር በተያያዘም ሰሞኑን የገጠመን ነገር ቀላል የሚባል አይደለም። ግን ደግሞ ለነገሮች መፍትሄ መስጠት መቻል ነው ያለብን። ገባ አይደል? ስለዛሬ ከዚህ ባሱ በጣም ብዙ ነገሮችን አልፈናል። አረ መፍትሄ እናደርግበታለን። ችግር ማንንም ሲጀምር ምንም ያን ያክል የሚያስፈራ ነገር አይኖረውም። እየተዘጋጀ ነው። ግን ደግሞ የሚያነፈንፉበት መንገድ ደግሞ ምንም እየተዋጠልኝ አይደለም። እኔም ኮርስ ስላልተዋጠልኝ ጥንቃቄ ብታደርግ ነው የሚሻል። ገባ? እኔም እዚህ ድረስ ማስመጣት ምናምን ነገር ይሄ ራሱ እኔንም ሊያጋልጠኝ ጭምር እንደሚችል አረ ለአሁን የጠራሁሽ እንደዚህ ብሎ ነገር የለም። ስራችን በያለንበት ነው እንሰራ። እሺ የዶክተር ሊያ ጉዳይ እንዴት ሆነ? ሰሞኑን ደግሞ እሷ ጠፍታለች። እየሄደ ነው። በክትትል እያደረግን ነው። በቃ እየጨረስን ነው። ስለዚህ እሷ በሰላም አለች ማለት ነው? እስካሁን ድረስ አለች እንዴ? በክትትል እንዴ? በሰዎቻችን አለች። ተይዛለች ያለችው። ይኸውልህ እኔ ከዚህ በኋላ ምንም አይነት ነገር መጥፎ ነገር የመስማት ፍላጎት የለኝም። ገባ? እሺ አረ ችግር ሁሉም ነገር በጥንቃቄ እንዲደረግ ነው የምፈልገው። ይኸውልህ እኔ በእናንተ ጂኒንጃን ከተነሳ ምንም ነገር ውስጥ መግባት አልፈልግም። በቃ አረ አትገቢ። ነገሮችን በስነ ስርዓት መፈጸም ከቻላችሁ ፈጽሙ። ያለበዛ ችግራችሁን ራሳችሁን ታወጡት። እሺ ምንም በቃ በእኛ ችግር የለውም። እኔ እንድታውቂው ነው። ምናልባት በቃ ካልታየሽ ብዬ ልንገርሽ ብዬ ነው እንጂ እዚህ መጥራትም አልነበረብኝም። ግን ያው ደስ ስላላለኝ ሁኔታውን እኔ እዚህ ሆነን ብናወራ ምናምን የሚለውን ፈልጌ። እሺ አሁን ሰዎቹ ምን እያደረጉ ነው ያሉት? ያው ሁሉም በያሉበት ነው፣ ግን አንዳንድ ስራዎችንም እየሰራው ነው። እኔ በነገርኳቸው መሰረት እየሰሩ ነው ያሉት። ይኸውልህ እንደዚህ አይነት ስራ ውስጥ ምንም አይነት ርህራሄ የሚባል ነገር የለም። ቃሉን ራሱ ልታውቀው አይገባም። ገባ? መወገድ ያለበት ሰው መወገድ አለበት። ምንም አይነት እንቅፋት እንዲኖር አልፈልግም። እንቅፋቶቹን በሙሉ እንድታጸዱልኝ ነው የምፈልገው። ገባ? እሺ አንድ መድኃኒቶችን አይቻልም። እሺ መድኃኒቶቹ በደንብ ተዘጋጅተዋል? ተዘጋጅተዋል፣ ግን ትንሽ ይቀራል። ይሄንን እኮ ነው የምለው ደጋግሜ የምነግርህ እኮ ለዚህ ነው። ለምንድን ነው ስራችሁን በጥንቃቄ የማሰሩት? እየሰራን እኮ እኔ ሲጀመር ይሄ እናንተ የብርሃን ሰዎች አትመቹኝ። እርስ በርሳችሁ እንኳን ለራሳችሁ እንኳን መሆን የማትችሉ ሰዎች ናችሁ። አንተ ለወንድሜ ያሉን ለማን ትሆናለህ? ልትሰማኛለህ? ከዚህ በኋላ የትኛውም ስራ በጥንቃቄ ካልተሰራ እዚህ ጋር እኔ እናንተ ያለን ነገር ይበቃል። እሺ ይሰራል። በቃ አሁን ቶሎ ነው የሚያልቀው። አሁን እኔ ጊዜ የለኝም፣ ለምንም ነገር ማጣፈው ጊዜ የለኝም። ገባክ? እኛም ጊዜ የለንም። ማነው ደግሞ ይሄ? ኑጡላችሁ እቴጌ ምንድን ነው? ፕሮፌሰር ልቀመጥ? እሺ አረፍ በዚህ ልሁን እቴጌ። ይሄ ደግሞ ማንኛ አለ? ምንድን ነው? ቆይ ጭራሽ ተቀመጭ። አይ እየተጣላችሁ ነው። ድንገት ሰምቼ በዚህ ሳልፍ አስታራቂ ከፈለጋችሁ ብዬ ልታስታርቀን። ማነው? ምንድነው? ሲጀመር ከውጭም አይደለም የመጣው፣ እዚሁ ነበር የነበርከው። አንተ ሰው እያለ እንዴት ነው እንጠራኛለህ? የጎረቤት በራላ እንዴ? በዚህ የጎረቤት በራላ። ቆይ እናንተ ጨዋታ ነው እንዲያዛችሁት? ምንድነው ይሄ ካሜራ ሰዎቹን ምናምን ምንድነው ሰብስበብኝ የመጣው? አዲሱን የሰፈራችን ባህል አታውቅም መሰለኝ ፕሮፌሰር። እንደዚህ እኮ ነው ሰው ሲጣላ ቶሎ ብለን ጊዜው ነው አሁን። ለምን ሶሻል ሚዲያ ላይ በደንብ ጥሩ እንትን ያገኛል። ቶሎ ብለን ካሜራችንን ይዘን እንመጣለን። ከዛ በኋላ የኔና የሱን ጸብ ቀርጻችሁ ከዛ በኋላ ሚዲያ ላይ እንትን ልትሉት ማለት ነው። እንደዛ ታዋቂ ልትሆኑበት። አይ ታዋቂማ ታዋቂ ነን ሲጀመርም፣ ግን ለማሳደግ ነው እንጂ ያለንን ስም
ትሰማኛለህ? ምንድነው ግን የሚያጣላችሁ እንድናስታርቃችሁ? ይኸውልህ እየሰማኸኝ ነው? ጨዋታን በጣም ወድጄዋለሁ፣ ግን ለእንደዚህ አይነት ለጨዋታ የሚሆን ጊዜ የለኝም። እሺ ገባህ? ለመጣላት የሚሆን ጊዜ ነበራት አንዴ ፕሮፌሰር። ለምን ጊዜ አጣሽ ለጨዋታ? ጥል ነው ጨዋታ ነው የሚበልጠው። ምንድነው የምትፈልጉት? ምንድነው ያሳችሁ ሲጀመር? ምን አይነት ጨዋታ ነው? ካሜራ ነው አልኩሽ እኮ። ምንድነው ካሜራ ምናምን? ለነገሩ የፈለጋችሁትን ነገር ቅረጹ፣ አይመለከተኝም። ግን አልገባኝም፣ ለዛ ነው። አይ ነገርኩሽ እኮ። ግን ምንድነው የሚያጣላችሁ ብትነግሪኝ? እኔ ነገሮች ለሰው ሲያወሩ ይቀላል ይባላል አይደለ? ለሰው ሲያወሩ ይቀላል ይባላልና ብትነግሪኝ እኮ እናቀለዋለን። ይኸውልህ እኔ ካንተ ጋር ንግግር የለኝም። አንተኛው ግን ምን ፈልገህ ነው? ምንድነው እያደረክ ያለው? ምን አረኩ እንዴ? እኔን አስታራቂ አስቀምጣችሁ ልትጣሉ? ምን አረኩኝ? አንተን አይመለከትም እያልኩ ነው አይደል? እንግዳ ነው እኮ እንግዳ ነው። ያምን እንግዳ ምናምን ነው። እኔ እናንተ በሰዎች መሀል ተገናኝተን የምናውቀው መቼ ነው? ማንም ሰው እንደማያስፈልግ አታውቅም። እዚሁ አውቃለሁ ግን ያው አንዳንዴ ይከሰታል። ቆይ ማናቸው ምንድናቸው? ይኸውልህ ልትሰማኝ ነኝ። ለሚያወራው ቀልድ የሚሆን ጊዜ የለኝም። እንግዳ ነው በቃ በጎረቤት በቃ ሰምቶና ነው እኮ ሌላ ነገር አስቧል። በጣም ምን አስባሉ ሲጀመር? በቃ ሌላ ነገር አስቦ ምናምን ምን ያስባል? ምንስ ቢያስብ ነው ይመለከተኛል? እናስታርቃችሁ እኮ ነው ያለን። ሌላ ምን አለ? ምንድነው? እኔ እናንተ አስታራቂ ያስፈልገናል። ተጣጣን። አይ መስሎት ነው መስሎት። ስለዚህ መስሎት ነው። አልተጣላንም። አስወጣልኝ። ማናት እሷ? ለምን ይወጣል? አስወጣልኝ። በቃ አልተጣላንም። የሚያስታርቀንም ሰው ያስፈልጋል። ማናት እሷ? እቴጌ ትባላለች። እቴጌ ጭራሽ የተውውቅ ጊዜ እያደረግን ነው። በጣም ጥሩ። ስሟ እቴጌ ነው። እቴጌ ነው። እቴጌ ፍርቱና። እቴጌ ፍርቱና። አትናደጅ እንጂ ቶሎ ታረጃለሽ። ማርጀት ደግሞ ጥሩ አይደለም። አንቺን ሰማኛለህ። ጫፊ እንዳትመከል። ሰውነቷ ጠንካራ ነው። ያው ጠንካራ ነው። ይልክ እስካሁን የሰማሁት ቀልድ በቂ ነው። ይልቅ የመጣህበትን ጉዳይ በግልጽ ብትነግረኝ ይሻላል። በጣም ጥሩ። እኔም እሱን ነው የምፈልገው። ግልጸኝነት ደስ ይለኛል። ስለዚህ ምንድነው? እቴጌ ፍርቱና አንቺን እና አንቺን መሰሎች ለዘመናት ስፈልግ ነበር። እኔን መስል ሰው እየፈለክ ካምሳዬ ስንት አገኘው እባክህ? አይ አንቺን የሰይጣን ተላላኪዎች መሪ እቴጌ ፍርቱና። እሺ የሰይጣን ተላላኪዎች። ስለዚህ እኔን ጨምሮ ስንት አገኘክ? ንገረኝ እስኪ። ብዙዎችን አግኝቻለሁ። አጎቴ ነገራታ። አጎቴ ፕሮፌሰር ማለት ፕሮፌሰር ልልብዬ። ጭራሽ በዘመድ ምናምን ነው ተደራጅታችሁ የመጣችሁት? ኖ እንደዛ አላልኩም። ፕሮፌሰር ልልብዬ ነው አይደል እንዴ? ፕሮፌሰር እውነት ነው። አይ አንዴ ተናገርኩ እኮ ምንም ችግር የለውም። እኔ አንተ ስለምትለው ስለየትኛውም ነገር መተሰበው ፕሮፌሰር ልልብዬ ነው። እቴጌ ይሰሙኛል? እኔ ማለት ያንቺን የጥፋትን ጥላ እየጣልሽ የሰውን ህይወት የምታመሰቃቂውን ያንን ለማስተካከል የተላኩኝ መልአክ። ሰማኛል? አትጠቀም ትንኪኝ። አንተ ራስ ርቀትን ጠብቅ፣ ወደኔ እንዳትመጣ። የትኛውን ርቀት? ንገሪኝ፣ የትኛውን ርቀት? ተናገራ። ለምን ዝም ትላለህ? ያው ከባድ ስለሆነች ነው። ምንድነው ከባድ? ለዛ ነው ዝም ያልኩት። ምንድነው ከባድ? አንተ ከዚህ በኋላ አንድ ነገር ስትናገር እንዳልሰማ። ለሰራሃት ስራ እያንዳንዷን ዋጋህን ትከፍላለህ። በምን መልኩ እንደማስከፍልህ ደግሞ አሳምረህ ታውቃለህ። ገባህ? አቺም ምን እንደምችልና እንደማልችል አሳይሃለሁ። እሺ? ምክንያቱም አልፈቅድልሽም። ማለት ነው ግን አንተ ማፈቅድልኝ ማንንም ብለህ ነው የምታስበው? ትሰማኛለህ አይደለም? የፈለኩትን ነገር ልታግደኝ ይቅርና እቺም ጠንካራ እዚህ አጠገቤ መቀመጥ ራሱ ኃይል የለህም። ነገር ነበር ጠንካራ ነች እኮ ይያል። ጥሩነቱ ደግሞ እኛ ጋር ያለው ኃይልም ጠንካራ ነው። እስኪ አሳየኝ የትኛው ኃይልህ እባክህ። ትሰምኛለሽ? እሱ አጎቴ ነው።
አጎቴ ያንቺ ተላላኪ ያንቺ ውሻ በሆነም እኔ ደግሞ ከዚህ አወጣዋለሁ ከዚህ ስርዓት ውስጥ አወጣዋለሁ አንቺ ከከተትሽው ከዚህ መቅሰፍቶቹ እሱን እጠብቀዋለሁ ኧረ እባክህ አዎ ሰማኛለህ ይሄን ሁሉ አመት የገነባነውን ነገር አንተ ዛሬ መተህ እንዲያደርጋለሁ እንዲያላደርግም ስላልክ የሚፈርስ ነገር የለም እሺ ይፈርሳል ምክንያቱም የሚፈርሰው እዚህ ያለውት እኔ ስለሆንኩ አባቴ መስዋዕት እንዳደረግሽውላ አትንኪ ምንድነው የምትፈልገው እኔ ያንቺን መጨረሻ ማይቶ ያን መጨረሻ ነው የምታወራው ሰማኛለህ እንዳትጠጋኝ ያልኩ ነው ከዚህ በላይ ኃይሌን እንድጠቀም እንዳታስገድደኝ አንቺ ኃይልሽን እኔ ላይ መጠቀማች ምክንያቱም እኔ አንቺ ያጠፋሽው ይሄ ቀለበት አዎ ይሄ ቀለበት እኔ መጀመሪያ መጠርጠር ነበረብኝ ይሄ ሰውዬ ዳፍሮኔ ፊት ሲቆም እንደዚህ አይነት ኃይል ሊኖረው እንደሚችል መገመት ነበረብኝ ለዚህም ደግሞ ዋናው ጥያቄ አንተ ነህ እሺ እኔ አይደለም እንዴ ምንድነው በቃ መሆን ነበረበት ልትነኪዎች ቀኑ ተመለስ እሱ ልትነኪዎች ልቀቀኝ በቃ ቀኑ ደርሷል በቃ የምኑ ቀን ነው የደረሰው ንገረኝ እውነቱ የሚወጣበት የምን እውነት ነው የሚወጣው ሰማኛለህ ምንም የሚወጣ የሚቀርም የሚደርስም ቀን የለም ተቀመጭ ሰማኛለሽ ተቀመጭ አጎቴ አትፍራ ካንታውን ብዙ ነገሮችን እፈልጋለሁ የብርሃን ሰው ፈሪ አይደለም እቺ ሴት ወንድምህን አሳጥታለች እቺ ሴት ለችግር ብለህ ለገባህበት ሰተት እድሜ ልክህን እንድትጸጸት አድርጋለች በጣም ወንድሜን ያጣሁበት ስለዚህ ሜዳው ያንተ ነው ሜዳው ያንተ ከሆነ ደግሞ ወኔህን እፈልገዋለሁ የብርሃን ሰው ፍርሃትን አያውቅም አይደለ የብርሃን ሰው ፍርሃትን አያውቅም እስኪ ንገሪኝ አልፈራችሁም ከዛስ ምን ልታደርጉ ነው አሳዩኛ የምታደርጉትን ነገር ትሰማኛለህ ይሄን አንገት ላይ ያለውን ቀለበት የፈለከውን ነገር ልታመጣ ይችላል እኔ ግን ምንም የምፈራው ነገር የለም እሺ ገባክ አትፈሪም ግን ደግሞ አንድ ነገር አለ አንደኛ ሁሉም ነገር በሚዲያ ቀጥታ እየተሰራጨ ነው በሚዲያ በጣም ፈራሁኝ ሁለተኛ ሁሉንም ስር መሰረቶችሽን እየናድኩ ነው ማረፊያ ታጫለሽ ያለክ ከፈለጉ በደንብ ፊቴ ማየት ይችላሉ አሁን እዚህ ያየኸኝ ሙሉ ማንነቴ ሊቀየር ይችላል ስለዚህ በምንም አይነት መንገድ እኔ ላቆኛችሁ ገባክ ምንድነው ፊቷ ይቀያየራል ነግሬ ነበር እሷ ሌላ ሰው ናት እኮ ብያለሁ ሌላ ሰው ነች ምንድነው ይሄንን እኮ አልነገርከኝም ከባድ ናት እኮ አልኩ ለዛ ነው እኛ ምን ችላት አይደለች ያላት ፓወር ቀላል አይደለም ያላት ፓወር ሰማኛለህ ሂላንተ እዚህ ለሰበሰበው ኮንጂኒ ጃንካ የሚሆን ጊዜ ይለኛል ፈለከውን ነገር ማምጣት ትችላለህ የሱን ወንድም ነው አዎ እንዲሞት አድርጋለሁ እንዲሞት አድርገው አባቴ ነው አባቴ ነው ልጁን ስላገኘሁት በጣም ደስ ብሎኛል ስለዚህ ቀጥታ አንተ ነው ማለት ነው ለማንጂ ይሄንን አይልሽን አሰባብሩና እገልሻለሁ ስም ሁሉም ነገር ያበቃልከው ሰማሽኝ አይደለ ሁሉንም ነገር አቅምሽን አሰጣሽና እቀብርሻለሁ አይደለ ትሰማኛለህ እኔም አንተን እንዳባተ ጉድጓድ ውስጥ ነው እሺ የሚከተል እጅሽን ከወንድሜ እጅ የወንድሜ ልጅ እኮ እጅሽን አንቺ ብዬሻለሁ ቁጭ በል ምንም እንዳታረጊው ትሰማኛለህ እየሰማኝ ነው አይደለ አንተን ማልገልህ በጣም ስለምፈልግ ነው እሺ ሰማኛለሽ እሱን ገድልሽ እኔ ያንቺ ሰዎች ሁሉንም እጅ ያስቀምጡ ያንዳንዳቸው አስገባው እስኪ ትሰማኛለህ
ተቀመጪ። ምንድነው? ስለምንድን ነው የምታወራው? ያንቺ ሰዎች ምናምን አሁን ነገርኩሽ እኮ ሁላችሁንም ገና አቅም አሳጣችሁ አስገባት። አዎ ዶክተር ሊያ አንቺ ነይ ተቀመጪ። ዶክተር ሊያ ያንቺ ተመራማሪሽ። አዎ እልንን እንደያዝኳት ሁላ ትሰማኛለህ? እቺ ሴት ህይወቴ ውስጥ በጭራሽ አስፈላጊ ሰው አይደለች። ጭራሽ ብለሽ እዚህ ድረስ መጣሽ። አስፈላጊ አይደለችም። ምንድነው ያደረግሽት? ትሰማኛለህ? አሁን ሬሳን ሰብስበልኝ ውጣ። ውጣ። ምንድነው? እዛው ለምትወስድበት ለመግባት ትችላለህ። ያዟት። ያፈልገው ምንድነው እያደረግሽ? ሴት እንዳትነካኝ። ምንድነው እያደረግሽ? አስፈላጊ ሰው አልነበረችም። መወገድ ስለነበረባት አስወገድኳት። እሺ ደግሞ አስወገድሻለሁ። ቀጣዩ ሰው ደግሞ የምትሆነው አንተ ነህ። ያንን ጀዝባ ፕሮፌሰርም ቢሆን ያላስወገድኩት በጣም ስለምፈልገው ነው። እሺ ለሱም ቢሆን አሪፍ ቅጣት አዘጋጅቼለታለሁ። የምን ቅጣት? እሱን አብረን የምንሆነው። እሺ የሚሆነው እሱ ሲያምርሽ ይቀራል። አንተ ማን እንደሆንኩ በደንብ የምታውቅ ይመስለኛል። አዎ የሞት መንፈስ አንቺ ጣረ ሞት እንደሆንሽ አውቃለሁ። ስሙ እንደፈለክ አድርገህ ልጠራው ትችላለህ። ለስሙ ችግር የለብኝም። ጣረ ሞት፣ ሰይጣን ምናምን መታወቂያዎቹ ናቸው። እኔን ደግሞ ማወቅ ነበረብሽ። የእናንተን ክፋት አፈርሰዋለሁ። እስኪ አፍርሰዋል። ይክ እስቲ እንዴት ነው የምታፈርሰው? እባክህ ትዝታን አንቺ ነሽ የተቆጣጠርሻት። ምንድነው እያደረግሻለሽ? አዳምጪ። እኔ የአባቴ ልጅ ነኝ። እውነትም የአባቴ ማንነት ይዣለሁ። ስለዚህ እናንተን የሚያጠፋው የጨለማ ስራችሁን የሚያስወግደው ብቸኛው ብርሃን እኔ ነኝ። ለዚህም ደግሞ ዋጋ አስከፍልሻለሁ። ስለዚህ በቅርቡ የምጠፋው አንተ ነህ ማለት ፕሮፌሰሩም ነው። ማለትም አጎቴ ሁሉንም ፋይሎችን ሰጥቶኛል። ፋይሎችን? አዎ። ስለዚህ ከባድ አይደለም አንቺ መያዝ፣ ከባድ አይደለም አንቺን አቅምሽን ማሳጣት። ግን አሁን የምፈልገው እሱን ሳይሆን እውነትን ማወቅ ስለሆነ ሁሉንም ነገር ትነግሪኛለሽ። ቅድም አይተሃል አይደል የተፈጠረው ነገር? ራሴን በፈለኩት አይነት መንገድ መቀየርም መደበቅም እችላለሁ። እስከመቼ ይቀጥላል እሱ? እስከመቼ ማለት እስከመጨረሻው ነው። አንተ ያስኳቸው ፋይሎች ምን መተላቸው ነገሮች እኔ ጋር ቦታ የላቸውም። የፈለግከውን አይነት ማስረጃ ማምጣት ትችላለህ። ስለዚህ አሁን በቀላሉ አሁን እያየን ያለነው ፊት ትክክለኛው የምትታወቀው የእቴጌዋ ፊት ላይሆን ይችላል። ስለዚህ ነው ለዛ ነው ሚዲያ ማትፈሪው። አልፈራም። የፈለግከውንም ነገር ደግሞ መጠየቅ ትችላለህ። ምንም ነገር ልነግርህ እችላለሁ። ያን ያክል አያሳስበኝም። የምትላቸውን ፋይሎች በቃሌ ልነግርህ እችላለሁ። ግሩም እናንተን ክዷችኋል። ግሩም ጨለማን አይፈልግም። የብርሃን ልጅ ለመሆን ቆርጦ ተነስቷል። እኔም እያገዝኩት ነው። እሱ ለክህደቱ በቅርቡ የሚደርስበትን ነገር አብረን ምን ነው የሚሆነው? ትንሽ እንታገስ ብለን ነው። እስከመቼ? እስክናጠፋችሁ? እናንተ እስከምታጠፉን ሳይሆን ሙሉ ለሙሉ እናንተን ማጥፋት እስከምንችል ድረስ ነው። ጊዜ እየጠበቃችሁ። ለትክክል። ስለዚህ ስለኛ ሁሉንም ነገር ታውቂያለሽ ማለት ነው? አዎ በደንብ። ማነሽ አንቺ? ማነሽ አንቺ ማለት ማነሽ? እዚህ ነገር ውስጥ ምንድን ነው የምታደርገው? በዚህ ስርዓት ውስጥ በዚህ ልክ እንዳንቺ አይነት ጣረሞት ለምን ኖረ? እኔ ለሁሉም እንደዚህ ሁሌ አስፈላጊ ጨለማ በጨለማ ለብሰሽ መንቀሳቀስ ምንድን ነው የሚሉት? ጨለማ አይደል ስማችንስ? ስለዚህ ራሳችንን የሚገልጸን ነገር ነው የምንጠቀመው። አንተም አለ አይደል እንዴ ብርሃንን ይዘህ ጨለማን የለበስከው? አየካ አይደለ? እናንተም ወደኛው ናችሁ። ብዙ ማራቃችሁ ነው። መቼም እሱ የማይታሰብ ነው። አሁን ስለ ትዝታን እንዴት ለመልሳት እንደምችል ሁሉንም አይምሮዋን እንዴት እንደበረሽና እንዴት ወደ ራሷ ለመልሳት እንደምችል ሁሉንም ነገር ማወቅ ፈልጋለሁ።
ወደ ራሷ መመለስ እንኳን በጣም ከባድ ነገር ነው። ምክንያቱም ስለፈለገችው ነው፣ ከእናንተ መሸሽ ስለፈለገች ነው ትዝታ እንደዚህ አይነት ሁኔታ ውስጥ የገባችው። በትክክል እንድትሰወር ያደረኳት እኔ ነኝ፣ ምክንያቱም ቦታዋ ስላልነበረ። በጭራሽ ትዝታ በራሷ ፈልጋ ልጇን ልትጠላው አትችልም። ከስንት ጊዜ በኋላ ያገኘችው የምትሳሳለት ልጇን አይምሮዋን ባትይዙት አይምሮዋ ላይ ትብታባችሁን ባሰሩ ትዝታ ይህንን ነገር አትፈጽም። አዎ በትክክል አሰርተንባታል። ግን ደግሞ አሁን መልሳ ወደ ኖርማል ማንነቷ እንድትመለስ ማድረግ አንችልም። ምክንያቱም ያ ነገር እኛን በጣም ይጎዳናል። ማንነቷን ካወቀች እሷኛ ላይ የምታደርሰው ነገር ቀላል የሚባል አይሆንም። ምንድነው የምታደርሰው? ብዙ ነገሮችን ታውቃለች። ስለዚህ ይሄ ነገር ደግሞ እኛን ይጎዳናል። ውስጡ ያለውን አሰራር በደንብ ታውቃለች፣ እንዴት እንደሚሆን ሁሉም ነገር። ስለዚህ አሁን ያለችበት ሁኔታ ለሷም ለኛም በጣም ምቹ ነው። ለምን አልገደላችኋትም? ስላልቻላችሁ? ስላልቻለን ሳይሆን ስላልፈለግን ነው። እንደዚህ ሆና መቀመጧ ለኛ ሰላም እስከሰጠን ድረስ እሷን መግደሉ ያን ያህል አስፈላጊ ነገር አይደለም። ልትገድሏታችሁ። ምክንያቱም የዚህ መነሻው ዋናችሁ እሷ ናት። ለዛም ነው ልጇን የእናንተ ባሪያ ማድረግ የምትፈልጉት። የሷ ልጅ ባሪያ ማድረግ ያን ያህል አስፈላጊ ነገር አይደለም። እኛ በቂ ባሪያ ያለን ሰዎች ነን። እና ግሩምን ለምንድን ነው የምታሳድዱት? እሱማ እኛን ስለካደን ነው። ግን ደግሞ ቢክዶንም ቢሆን እሱን እኛ ጋር አምጥቶ ባሪያ ማድረግ ያን ያክል አስፈላጊ ነገር አይደለም እንዳልኩ። ግን ወደ ነበረበት ቦታ እንዲመለስ እንፈልጋለን። ለዛ ነው የምንከታተለው። ለምንድን ነው እሱን ወደ ትላንት መመለስ የምትፈልጉት? የእናንተ አገልጋይ እንዲሆን ነው? ሲጀመርም ይኸውልህ እኛን ክዶ ነው ወደዚህ የመጣው። ብርሃን ምናምን እያለ ቢገባው እኛም መካለሱ ጥቅም አልነበረውም። አያውቅም ነበር። ምኑ ነው የማያውቀው? የእናንተን ስራ ምንድነው? የኛ ስራ ንገረኝ እስኪ። ከብርሃኖች ጋር የተለየ ያን ያክል እኮ ብዙም ልዩነት የለም። የስም ልዩነት ብቻ ነው ያለን። ሰውን እንደዚህ እየሰዋችሁ፣ በሰው ደም እየተጫወታችሁ፣ በሰው ህይወት ላይ ቁማር እየሰራችሁ ምንም አይደለም። ምን ችግር አለው? ማለት እዚህ ምድር ላይ አላስፈላጊ የሆኑ ሰዎችን ነው እያስወገድን ያለ ነው። ምንም ያን ያክል የተካበደ ነገር አላስፈላጊ የሚባል ሰው አለ? በእግዚአብሔር ተፈጥሮ በእግዚአብሔር አምሳል የተፈጠረ ሰው አላስፈላጊ ይባላል? የመፍጠር ቃላቶች እንኳን መጠቀም አይጠበቅብም። እኔን እንደዚህ ነገር ጋር እንድታነካከይ በጭራሽ አልፈልግም። ለምን? ይሄኛን በፍጹም አይወክለንም። ገባክ? ለምን አይወክላችሁ? ይኸውልህ የሰራዋቸውን ስራዎች ነው አይደለም ማወቅ የምትፈልገው? እኛ የሰራናቸው ነገሮች የትኛውም ነገር ውስጥ እኔ እጅ ያለበት ማለት በጣም ቀላል ነው። እንደዛ ብዬ ባስረዳክ ነው የሚሻለኝ ይመስለኛል። አጎቴ ነው ምናምን ስትል ነበር። ፕሮፌሰርንም የፕሮፌሰር ወንድም ከመሞቱ ከትዝታ ጋር ከእሌኒ ጋር ከሁሉም ጋር ተያያዥነት አለው። ኢቭን እያየኸኝ ነው አይደለ ዶክተሯን የሚገድልኳት። አላስፈላጊ ከሆነ ሁሉም ሰው ይጠፋል። ገባ አይደለ? እኔን ግን አችልኝም። አስቆምሻለሁ። ይሄንን የሰይጣን ተግባርሽ በኔ እጅ ያበቃል። የእውነትህን ነው? የትኛውን ስራ ነው ልታስቆመኝ ያሰብከው? ንገረኝ እስኪ። እሌኒን ከፊት ለፊት እንደዛ በመንፈስ እፍ አድርጌ ስላስወጣኋት ወይንስ ደግሞ አባትን የገደልኩበት ነው? ተረጋጊ። የትኛው ነው? ንገረኝ እስኪ። ሰማኛና እንዴት አድርጌ መቀየር እንደምችል ምን የምታውቀው ነገር? ልጄ ተረጋጋ። ይኸውልህ ተረጋጋ። ምንድነው? እኔን ብቻ ይኸውልህ፣ ይሄ ማለት ለዘመናት ምርምር ያደረኩበት ወንድሜን ያጣሁበት ቤተሰባችን ምስቅልቅሉ እንዲወጣ ለዚህ ነገር ያደረኩበት አንተ የሷ ደግሞ ይሄ ምሷ ነው። ይኸውልህ እሰራለሁ። ልክቱን አሳይሻለሁ እንዴት እንደምሰራሽ። ይሄን ከተጠቀም እሷን ማስወገድ እንችላለን። ቤተሰባችንም ያልፋል፣ እኛም እናርፋለን። ሰማኛለህ? ዝም ብለህ እንዳመጣላት ለፍልፍ ምንድነው? ወንድሜ ገዳይ እኮ ነው። ምንድነው እሱ? ራሱ ይመስልሻል? ትራሳለህ እንዲህ በእጅህ እኮ ነው የገደልከው። ምንድነው እሱ? ይሄ ለእሷ ምስ የሚሆን መድኃኒት ነው። ስለዚህ ምንድነው የምናደርገው ታዲያ? እሷ ካልተወገደች የኛ ቤተሰብ ሰላም አያገኝም፣ እኛም ሰላም አናገኝም። አንተም እንደዚህ ያልክ? ምንሰራውን ስራ እጅሽን እሱ ላይ ማንሳት አትችይም። እሱ ላይ እጅሽን እንድታነሽ አልፈቅድልሽም።
ልክሽ ማድረግ ያለብን አድርግ። ነው እስከምጣስ ምንድነው ያደረገው? ምንድነው? ቶሎ በል አቷን እያንቀሳቀስ ምንድነው? አስቀምጣት ልቀቃት። ምንድን ነው የሚያደርገው? አሁን ሰላማችንን ነገር ልቀቃት። ራሷ ታውቃለች ምን እንደሚያደርጋት፣ አቅሟ እንዴት እንደምታጣት ያታል። ልቀቃት። አቅሟ ምን ማድረጋች? ምንድን ነው እንደ ቅድሙ ጠንካራ አይደለችም። በቃ አሁን አቅም የላትም። አንተ ምን ነው የምትነቃው? ምንድን ነው ያደረጋችሁ? አንተ ውሻ ምንም አታረጊ። ምንም ተቃጭ ተዋት። ምን እንደቀድሞ እኮ ምንም ነገር የምታረገው ፓወር የላት ምን የላት። ይሄ ነገር እጅ ላይ ካለ ይሄንን ሁሉ ጊዜ ለምን ጠበቅ? ምንድን ነው ያደረገው? ጊዜውን ስጠብቅ ስለነበር። ምንድን ነው ያደረገው? ጊዜውን ስጠብቅ ነበር። ዋው ኮራውብህ አጎቴ፣ ጊዜው ደረሰ። ኮራውብህ። አየሽ አሁን የወንድሜን መለስኩ። ከዚህ በኋላ ነፃነታችን አወጅ። ዜጌ በቃ ጉልበትሽን አጣሽ። እንደምታያት ነው እንግዲህ የሚያረጋትን አሳጣታል። ናተቀመጥ። ቆይ ምንድን ነው ያደረጋችሁኝ? ምንድን ነው ያደረጋችሁኝ? ምንድን ነው የተፈጠረው? የሚገርም ነው። የሚገርም ነው። ይህ ለዘመናት ስጠብቅ ነበር። እኔም የምርምሬ ውጤት ፍሬ ሲያፈራ ማየት እንዴት ደስ እንደሚለኝ። እንደዛ ስታንቋሽሽኝ ስትሰድብኝ እንዳልነበር አሁን አየሽ። እንደዚህ አልጠበቅኩም ነበር። በጣም አመሰግናለሁ። አንተ ውሻ መሳደብ ምን የማድረግ መብት የለሽም። ጣትሽ እንደ ቅድሙ አይደለም። ምን ታረገኝ? ወይኔ ጉዴ! ምንድን ነው ያደረግሽው? ምንም አታረገኝ። ምንድን ነው ያደረግሽው? ሰምኛለሽ? ሁሉም ስለ ስራችሁ እንድትነግሪኝ እፈልጋለሁ። በደንብ እንድትነግሪኝ እፈልጋለሁ። በደንብ አልነገረችም? በቃ ንገሪው። ለዝናውና ለጉራዋ መች ታወራለች? ንገሪውና ጨርሽ እስኪ። በቃሽ። በቃ የኛ ዓላማ ህይወታችን ውስጥ እንቅፋት የሆኑትን ሰዎች በሙሉ ማስወገድ ነው። ሌላስ? እዚሁ ሆንቄ ሰልደፋሽ ተናግሪ። ጨርሽለት። የጨለማና የብርሃን ህብረቶች በፍጹም ልንስማማ አንችልም። ምክንያቱም ስራችን በጣም የተለያየ ነው። ስለዚህ ሁሉም የብርሃን አባላቶች ወደኛ ማስገባት ካልሆነም ደግሞ ማስወገድ ነው። ምክንያቱም ለስራችን በሙሉ እንቅፋት እየሆኑብን ነው የመጡት እና ደግሞ እዚህ አንገት ላይ ያለውን ቀለበት ለብዙ ጊዜ ስንፈልገው ነበረ። ምክንያቱም ለብዙ ጊዜ ስንፈልገው ማለት ካንቺ ውጪ ማን አለው? ዋናው አንቺ አይደለሽ? ዋናው እኔ መሆንም እንኳን በስሬ ብዙ የሚያግዙኝ ሰዎች አሉ። እነሱም ጭምር እንዲያገኙት ስፈልግ ነበር የነበረው። ስለዚህ ካንቺ ጀርባም ብዙ ሰዎች አሉ ማለት ነው። በደንብ ነገር በደንብ ያዟት ሁሉንም ነገር አጎቴ ማለት ሁሉም ነገር በጊዜው ጥሩ ነው፣ ግን ያው አንተ ይህንን ነገር ለማስቆም ራስን መስዋዕት አድርገህ በዚህ ስርዓት ውስጥ ነበርክ። አቅም ስላልነበር የነበር አንተም መጣ ደግሞ አቅም እንዲኖረኝ ያረክ። አመሰግናለሁ። ወንድሜ ልጅ አኮራኝ። አሁን ተጋግዘን እነዚህን ክፋቶች ከስር መሰረታቸው እናጠፋቸዋለን። ግን ደግሞ ቃል የምገባልህ ነገር አንተም ለዚህ ስራክ ሁሉም ሰው የእጁን ያገኛል፣ ቅጣትን ትቀበላለህ። ይሁን ይሄንን አጎቴ ነው ብዬ ቃል ልገባልህ የማልችለው ብትጸጸትም ወደም ባይሆን ስታሰርታል፣ ሳታውቅም ቢሆን የሰው ነፍስ ላይ ጥፋት ሰርተሃል። ለዚህ ነገር ደግሞ እንደማትቀየመኝ ተስፋ አደርጋለሁ። ትወጣና ቅጣትን ተቀብለ ከዛ በኋላ ከማንነቶች ከሚመስሉ ጋር ህይወትን ትኖራለህ። ይሁን እሺ። ስለዚህ እንውጣ።